አሜሪካ ብቻ በለዚህ ቀናቶች ውስጥ 26 ቢሊዮን ዶላር ከስራለች። ኮቪድ ከመጣ በኋላ ምድር ላይ ቢያንስ 7 ሚሊዮን ህዝብ ምድርን ተሻግሯል፣ ሙቷል። በአሁን ድረስ 704,000 ህዝብ የኮቪድ በሽታ ላይ ይገኛል፣ አላገገመም። ኮቪድ የዓለም ኢኮኖሚም ላይ ትልቅን ተጽዕኖ ፈጥሮ አልፏል። አሜሪካ ብቻ ከ14 እስከ 16 ትሪሊየን ዶላር አጣለች። ያ ማለት ከዓመት በጀቷ ጂዲፒዋ ከ90 እስከ 95% ማለት ነው። የዓለም ጥቅል ኢኮኖሚ ላይ ደግሞ የኛዋን ሀገር ጨምሮ 36 ትሪሊየን፣ ልብ በሉ ቢሊየን አላልኩም፣ ትሪሊየን ዶላር ዓለምን አሳጥቷታል። ኢኮኖሚስቶች እንደሚሉት የኮቪድ ሰብሮት የሄደው ኢኮኖሚ እስካሁን ድረስ ዓለም ከቁስሉ አላጠገገችው። እንደ አይነት ፈተና ተስፋ የሚያስቆርጦ ፈተናን አልፈን ተሻግረናል። ኮቪድን ስንሻገር ጦርነቶች ደግሞ ተቀበሉ። ዩክሬንና ሩሲያ ላይ ያለው ጦርነት የዓለምን ኢኮኖሚ ማናጋቱን ቀጠለበት። 1 ትሪሊየን ዶላር ኪሳራ ተስተናግዷል። ይሄ ቁሳዊ ነው። ሰዋዊ ኪሳራም ብዙ ተስተናግዷል። ሩሲያ ብቻ የቆሰሉ የጠፉና የተጎዱ 1.2 ሚሊዮን ህዝቦቿን በዚህ ጦርነት ላይ ገብራለች። ዩክሬን ግማሽ ሚሊዮን ህዝብ፣ ልብ ብላችኋል፣ ግማሽ ሚሊዮን ስል ህዝብ ቁጥር በጦርነቱ አጣለች። እነሱ ጋር የተፈጠረው ጦርነት የዓለም ኢኮኖሚም ላይ ጥላውን አሳርፎበታል። ከዛም ተከትሎ እስራኤል ጋዛ ላይ ያወረደችው ፈንጅና እልቂት የጋዛን ሙሉ ለሙሉ ያወደመ መልሶ ለመገንባት እስከ 100 ቢሊዮን ዶላር የሚፈልግ ውድመት ተስተናግዷል። ትልቁ ነገር ደግሞ ሰዋዊ ኪሳራው ነው። ወደ 70,000 እስከ 75,000 ህዝብ በጦርነቱ ጋዛ ላይ አልቋል። አላህ ሸሂድ አድርጎ ይቀበላቸው። እሱን አለፈ ነው ስንል ደግሞ የሰሞነኛው አሁን ድረስ እኛ ቤት ድረስ ተጽዕኖ የመጣው እኛ መንደር ድረስ መጥቶ ያንኳኳው የአሜሪካና የኢራን ጦርነትን ፊት ለፊት እናገኛለን። አሜሪካ ብቻ በለዚህ ቀናቶች ውስጥ 26 ቢሊዮን ዶላር ከስራለች። በርካታ ሺህ ህዝቦች አልቀዋል። ሚድል ኢስት መካከለኛው ምስራቅ ውጥንቅጥ ውስጥ ገብቷል። ጎረቤት ሀገር ሱዳን እንኳን ለዓመታት የፈጀው የእርስ በርስ ግጭታቸው 100 ቢሊዮን ዶላር ኪሳራን አስተናግደዋል። ሱዳን መቼ እንደሚቆምም አይታወቅም። የአሜሪካና የኢራን ጦርነት መቼ ጋብ እንደሚልም ስቲል አይታወቅም። ሀገራችን ኢትዮጵያ ብትመጣ የእርስ በርስ ግጭቶቻችን፣ የእርስ በርስ ጦርነቶቻችን